አማራ ታሪክ ሰርቷል። ብዙ ሰዎች ሁላችንም ተመሳሳይ ፖለቲካ መረዳት ላይኖረን ይችላል። በተለያየ መንገድ ፍሬም ያደረጉት የብልጽግና ተቋማትን የብልጽግና ሚዲያዎችን አይቻለሁ። የአማራ ፋኖ በጎንደርን በተመለከተ ወይንም ደግሞ አፋብን ጎንደር በላይ ዕዝን በተመለከተ ብዙዎቻችሁ ፈርሷል ፋኖ አፋብን ብልጽግና አፋብን ፈርሷል ብሎ ፕሮግራም ሰርቷል። ይጠበቃል። ምክንያቱም ምኞቱን መስራት ይችላል። የአማራን ተቋማት የሚያፈርስ አማራ ከዚህ በኋላ አይኖርም። እኔ አረጋግጥልሃለሁ። አማራ ኦኬ፣ እድሜ ልኬን ህይወቴን የምሰጥበት ጉዳይ የአማራ ተቋማትን ዲፌንድ ማድረግ። የአማራ ተቋማት በአማራ የሚፈርሱበት ዘመን አብቅቷል። ለምን? የአማራ ቫንጋርድ ማን ነው? ናሽናሊዝሙ ነው። ናሽናሊዝሙ የአማራን ተቋም መገንባትን እንጂ ማፍረስን ዲማንድ አያደርግም። ያንን ለማድረግ የሚፈልጉ አካላት ሰሞኑን በጎንደር ያሉ ወንድሞቻችን የገጠማቸውን ፈተና በግልጽ እናውራ አይደል? ቅን ሆነን ለአማራ በሚጠቅም መንገድ ያለምንም መደባበቅ ሪላክስ አድርገን እናውራ። ምክንያቱም የአሸናፊዎች ፖለቲካ ውስጥ ነው ያለን እና ዝም ብሎ የመንደርና ተራሉ ባልታ እያወራን ምናምን ነገር ራሳችን ላይ ስንተኩስ አንገኝም። ደንቆሮች አንሆንም መቼም። በ21ኛው ክፍለ ዘመን ምን አይነት ፈተና ገጥሟቸው ነበር? የነበሩበት ፈተና ቀላል አልነበረም። የተከሰሱበት ክስ ዋና ድርጅታችሁ ፓረንት ኦርጋናይዜሽን አፋብን የአማራን ሉዓላዊ ግዛቶች ለመውረር ወይንም ለመውሰድ ከሚመኝ ኃይል ጋር አብሮ ለመስራት ተስማምቷል፣ የአማራንም ጥቅም አሳልፎ ሰጥቷል የሚል መጠነ ሰፊ ፕሮፓጋንዳ ተከፈተ። 3 ወር ወይ 2 ወር ሆኖታል ከተከፈተ። ዲፌንድ ስናደርግ ነው ነው የአማራ አመራሮች፣ አፋብን አመራሮች፣ ሊቃውንቱ፣ ምሁራኑ፣ ተንታኙ፣ ምኑ ማህበረሰብ ውስጥ መጻፍ የቻለ መናገር የቻለው ሁሉ ግማሹ እንዴት ይሰራል፣ ግማሹ እንዴት ይደረጋል፣ ግማሹ ይደረግ፣ ግማሹ አያስፈልግም። በዚህ ላይ ስንተራመስ ከረምን። እንደ አማራ የኛ አጀንዳ አይደለም። የኛ አጀንዳ አብይ አህመድና ስርዓቱን ገርስሶ ለኢትዮጵያ ውስጥ ለህዝባችን ህልውና ዋስትና ያለው ስርዓት መገንባት ነው። የኛ አጀንዳ እሱ ነው። ኳሱ ነው የኛ አጀንዳ። አይናችን እዛ ላይ ነው፣ ትኩረታችን እዛ ላይ ነው። ግን ከአጀንዳችን ወጥተን ስንተራመስ ከረምን። ከ3 ዋና ዋና ምንጮች የሚመጣ አጀንዳ ነው። አንደኛው ጄኒውን ኮንሰርን ካላቸው የአማራ ልጆች የሚመጣ እንትን አለ፣ ስጋት አለ። ህወሓት በቅርብ ጊዜ ጥቃት ከፍቶበታል ህዝባችን ላይ ይታወቃል። ያለፍናቸውን 30 ዓመታትና ታሪኩን እናውቀዋለን። በትርክት ደረጃ አማራን በተመለከተ የሚያራምደውን አቋም በተመለከተ የነበረው ነገር በመግለጫዎቹም የሚያወጣቸው አሁንም ላይ መሻሻል ያላሳዩ በብዛት ኦፍኮርስ ዛሬ የመጣው መግለጫ በጣም ተመችቶኛል። እውነት ለመናገር አጤ ዮሐንስን በተመለከተ የወጡ መግለጫዎችን አሁን ያቀረብኳቸውን ከዛ ውጭ ግን የሚያወጣቸውን መግለጫ ኮንሲስተንትሊ ከአማራው አንድነት አንጻር የሚቃኙ አልነበሩም። ህወሓት ራሱና የራሱን ፖለቲካዊ ፍላጎት ታሳቢ ባደረገ መንገድ የሚቃኛቸውን ትርክቶች ስለነበሩ ማለት ነው። ከዚህ አንጻር በጣም ኮንሰርን ያላቸው ግን የትግላችን ዋነኛ ደጋፊ የሆኑ የአማራ ልጆች ድንቅ የአማራ ልጆች ስጋት አለን። ትብብሩ ምን አይነት ዋስትና አለው? የህልውና ጥያቄዎቻችን የህዝቦቻችን የማንነት ጥያቄዎቻችንን በተመለከተ ምን ማስተማመኛ ነገር አለን? ትላንት የነበሩ ብዙ ጉዳት የደረሰባቸው ይቅርታ ያላባቸው ፍትህ ያልሰጠንባቸው ጉዳዮችስ እንዴት ይታያሉ? ለነገስ አንድማንከዳ ማስተማመኛችን ምንድን ነው? ይሄ ፖለቲካ ነው። ጄኒውን ኮንሰርን ነው። አትስቅበትም። ይሄንን አታዋርደውም። ለአማራ ከመቆርቆር የሚመጣ ጥያቄ ነው። የኛም ትግል ዓላማው ህዝባችን ዳግም በማንነቱ ጥቃት እንዳይደርስበት ከወዳጅ ዘመዶቹ ከጎረቤቱ ጋር ዘላቂ ሰላም የሚያገኝበትና ሰላምና ዋስትና የሚያገኝበትን ሁኔታ ማረጋገጥ ነው። ህልውናው ተረጋገጠ ማለት አማራ ማህበራዊ ረፍት፣ ፍትህ፣ ሰላም፣ ደህንነቱ ተረጋገጠ ማለት ነው። የአማራን ሰላም ከትግራይ ሰላም አንጻር ባለፈው አንስቼዋል፣ ምን ያህል የተሳሰረ ኢንተርዋይንድ እንደሆነ። ግን እንዲህ የሚያነሱ አማራዎችን አይናችሁን ላፈር በአንዳነት ነው አትልም። ጄኒውን የሆኑ ሰዎች አውቃለዋ አሉ። ጄኒውን ሰዎች በጣም የማከብራቸው ሰዎች ይህንን ስጋት አጋርተውኝ አጫውተውኝ ደውለው እንደው ምን እናደርግ ይሄን ነገር እንደው ቢያንስ በውስጥ አሰራርና ሂደት
አማራው በዚህ ጉዳይ ላይ የጋራ መግባባት ላይ ቢደርስ የሚል ነገር የሚያነሱ በጣም ከባድ የዚህ ትግል ደጋፊዎች የሆኑ ሰዎችን አውቃለሁ። ሁለተኛው ግሩፕ ኦብቪየስሊ የአማራን ፋኖ አንድነት አፍርሶ የአፋብንን የጎንደር ልጆች ከአማራ ትግል ነጥሎ ከብልጽግና ጋር ማሰለፍ የሚፈልገው ከዛ ደግሞ የብልጽግናን ሪዋርድ ባንገቱ ላይ ኒሻን እንዲጠለቅለት የሚፈልገው ሚኒስተር ዴታ ለመሆን የጓጓ ተንበርካኪ ትውልድ አለ። ያ ፍላጎት ያለው ደግሞ ልሂቅ አለ። ሶስተኛው ብልጽግና ብልጽግና አንተን ለማፍረስ ሌት ተቀን ይሰራል። ስለዚህ በትርክት አናታናትን ይቀጠቅጣል። ይመጣና ከትግራይ ጋር ሊሰሩ ነው። ስለዚህ ከትግራይ ጋር ከጠላታችሁ ጋር እንዴት ትሰራላችሁ? ጎጃም ሄዶ ዮሐንስ ይላል፣ ወሎ ሄዶ ቦሩ ሜዳ ይላል፣ እንትን ሄዶ እንትን ይላል። ስለዚህ ከትግራይ ጋር እንዳትተባበር የትግራይና የአማራ ህዝብ ዳግም አብሮ እንዳይሰራ ለማድረግ የማይፈነቅለው ድንጋይ የለም። ስለዚህ ብልጽግና ጠላት ነው። የማመጣው ትርክት አንተን ለማጥቃት እንዳታሸንፈው ነው። ስለዚህ ብልጽግናም ለምን አደረገው ብለህ አትናደድም። ምክንያቱም ምን ማድረግ እንዳለበት ስለሚያውቅ ነው የሚያደርገው። እነዚህ ጀግና የጎንደር ልጆች ምንድን ያደረጉት? ይሄ ፈተና ከፍተኛ ደረጃ ፈትኗቸዋል። እነሱ ጫማ ላይ መቆምን ይጠይቃል። እነሱ ጫማ ላይ ከዛስ ተገንጥላችሁ ወጥታችሁ አፋብንን ትታችሁ ከብልጽግና ጋር ተሰለፉ የሚለውን ፕሮፖዛል በአፍንጫው ገልብጠውት ምን ይዘው መጡ? የአማራ ልጅ አሸንፏል፣ የአማራ ብሔርተኝነት አሸንፏል፣ ከሌሎች ኃይሎች ጋር የምንሰራበትን ምናምን ብለው ቀይ መስመሮቻቸውን አስቀምጠው መጡ። ግን ደግሞ በአማራ እናት ድርጅት ውስጥ በቋሚነት እንቀጥላለን። ቋሚ ጠላታችን ብልጽግና ነው። ዛሬም ግን አማራ ላይ የሚዝቱ ደግሞ ሌሎች ኃይሎች ኖርማላይዝ ማድረግ የማይፈልጉ ዛሬም አማራው ነው ጠላታችን፣ የኛ አደጋ ከሚመጨው ከአማራ ነው የሚሉ ኃይሎች ካሉ ደግሞ እነሱንም እንፋለማለን። ቀይ መስመር አለን። በማንነታችን በርስታችን ጉዳዮች ላይ እንታገላለን። የትግል አቅጣጫዎቻችንም ግቦቻችንም ናቸው ብለው መጡ። በዚህ ውስጥ ቢሊዮን ብር የተቀበለው ብልጽግናን አፋብንን አፍርሽ ያስረክብሃለው እነ ደረጀን የጎንደርን ልጆች በብልጽግና ውስጥ አሰልፋለሁ ያሉት እነ ታዬ አጽቀሥላሴ ኩም ምን ያሉት? አፋብን ያሸነፈው አፋብን ያሸነፈው የስ አፋብን ከሌሎች ጋር በትብብር መስራት የሚፈልግ በኢትዮጵያ ውስጥ አሁን ካጋጠሙን ትናንትም ካጋጠሙን ፈተናዎች ይልቅ ዛሬ ያጋጠመን የህልውና አደጋ በህዝቦቻችን ላይ መሰረታዊ አደጋ እንደቅኗል። ስለዚህ የአማራና የትግራይ ህዝብ ትብብር መቀጠል አለበት። ዳግም ህዝባችን በጠላትነት ሊፈራረጅ የሚችልበትን እድል ማጥፋት አለብን። ይሄም ኢትዮጵያና ኢትዮጵያውያን በጋራ ተባብረው ለውጥ በሀገራቸው እንዲያመጡ የሚያስችል እድልን ይፈጥራል። ለህዝባችንም ዘላቂ ሰላምን ለማምጣት እድል ይፈጥርልናል። ስለዚህ ትብብር በጎ ነው። የፍትህ፣ የማንነት፣ የርትዕ ሌሎች ጥያቄዎቻችን ግን በምንም መንገድ ሳይድላይን የሚደረጉ አይደሉም ብሎ አፋብን አስቀምጧል። አፋብን ድርጅት ሆኖ ሲመጣ እኮ ያወጣውን መግለጫ ተመልክታችሁ ከሆነ የሚታገልባቸውን የአማራ ቀይ መስመሮች ያላቸውን ነገሮች በግልጽ አስቀምጧል። ለአማራና ለትግራይ ህዝብ አዲስ የሆነ የፖለቲካ አስተሳሰብ፣ ከቦክስ የወጣ የፖለቲካ አስተሳሰብ፣ የገጠሙንን ፖለቲካዊና ሌሎች ችግሮችን ልንፈታ የምንችልባቸውን ሐሳቦች ማንሸራሸር የሚቻልበት እድል ይኖራል ወደፊት። ግን በአማራ ላይ የትግራይ ሰላም እና የትግራይ ህልውና ከአማራ የሚመነጭ አደጋ ተደርጎ መቅረብ የለበትም በዚህ ሰዓት። ስለዚህ ጸረ አገዛዝ ትግል ላይ በጋራ እንቁ ነው አፋብን ያለው እንጂ የአማራን ታሪካዊ ርስቶች ኮምፕሮማይዝ አላደረገም፣ ሊያደርግ አይችልም። ካደረገም ከቆመለት ዓላማ ተቃርኖ ነው የሚሆነው። ለአማራ ህልውና እታገላለሁ ያለ ድርጅት በአማራ መሰረታዊ አጀንዳዎች ላይ ኮምፕሮማይዝ አያደርግም። ግን ፕሮፓጋንዳው ቢናገሩ የሚሰማቸው አልነበረም። ዓላማው ምን ነበር? የጎንደርን ፋኖ ከአፋብን አውጥቶ ማፍረስ ነበር የተፈለገው። ማፍረስ ነበር የተፈለገው። አልፈረሰም። ሊፈርስ አይችልም። አማራነት በከባድ መስዋዕትነት ተገንብቷል። ክሊርሊ ማንም ፈለገ አልፈለገ የአማራን ትግል ለመሸጥ የቋመጡ ሰዎች ሁሉ አንገታቸውን እንዲደፉ ያደረገ ነው። ሁለት ሚዲያዎች ማለት በሁለት በኩል ያሉ ሚዲያዎች
ካፋብን በተለየ መንገድ ያሉ ስቴትመንቶች በመግለጫው ላይ በመካተታቸው ምክንያት ይሄ መግለጫ ኢዝ አጌንስት አፋብን የተወጣ ነው፣ ስለዚህ ካፋብን ወጥቷል የሚል ናሬቲቭን ለማስተጋባት የሞከሩ የብልጽግና ተቋማት አሉ። በዛ መንገድ መገለጹንም ለምን በአማራ በአፋብን ድርጅታዊ መግለጫው ሊወጣ አይችልም፣ የጎንደር ሊወጣ የተገባው አልነበረም ወይ የሚል ጄኒውን ቅራኔ ከዋናው ድርጅት ጋር ስምም የሆነ ስቴትመንት ቢወጣ ደግሞ መግለጫዎች ቢወጡ የተሻሉ ነው ደግሞ የሚሉ በእርግጥም የአማራ ተቆርቋሪ የሆኑ አማራን ትግሉን ለመከፋፈል የሚያስቡ አይደሉም። በእርግጥም ተቆርቋሪ የሆኑ ደግሞ አማራዎችም በወጣው ስቴትመንት ላይ ትንሽ ቅሬታ ያላቸው ሰዎች እንዳሉም ተመልክቻለሁ። አማራ ፖለቲካን ማየት ያለበት ለምሳሌ ኦላ ከፋኖ ጋር ትሰራለህ ወይ ስትለው በአደባባይ ወጥቶ ሰራለሁ አይልም። ግን በስቴትመንቱ ምን ይላል? ስትራቴጂካሊ ቬግነስን ይመርጣል። ምን ይላል? ኢትዮጵያ ውስጥ ጸረ አገዛዝ ትግል ከሚያደርጉ ኃይሎች ጋር እንታገላለን። በአማራና በኦሮሞ በትግራይና በአማራ ህዝብ መካከል ጥላቻን ሊፈጥር በቀብሮና መተባበርን ሊያስቀር የሚፈልግ ኃይልን እንታገላለን ብሎ ነው የሚገልጸው። ወለጋ ላይ ያለውን ፋኖ በተመለከተ ደግሞ በተለየ መንገድ ሌላ ስቴትመንት ሲያወጣ ትመለከተዋል። ስትራቴጂካሊ ቬግ መሆን ይፈልጋል። ፖለቲካ ነው፣ እንዳይከሰስበት ነው። የአማራ ኃይሎችም ታክቲካልና ስትራቴጂክ አላያንስ ትልቁ ቁም ነገር የአማራን ተቋማዊ አንድነት ማስጠበቅና ከሌሎች ጋር በሚኖር ትብብር ዙሪያ ላይ ከአማራው ህልውና ጥቅም አንጻር ድርጅታዊ አቋም መውሰድ ነው። አለቀ። ፖለቲካ እሱ ነው። ለሚዲያ አይደለም ፖለቲካ የምትሰሩት። እኔ ደስ እንዲለኝ አይደለም ፖለቲካ የሚሰራው። የአማራ መሪዎች ናችሁ እናንተ። ማህበራዊ ሚዲያው አይደለም የሚመራችሁ። የአማራ መሪዎች ደግሞ ሰምታይምስ ስትራቴጂክ ቬግነስ፣ ለምሳሌ ህወሓት ከአማራ ጋር ሰራለው አማራ ላይ ጦርነት አልከፍትም የሚል ነገር በትብብር መድረክ ላይ ሊያነሳ ይችላል። ጦርነት አልከፍትም፣ የትኛውን መንገድ ከአማራ ጋር ያለኝን ጉዳይ በጦርነት ልፈታ አልችልም። እኔ የማደርገው ትግል ጸረ አገዛዝ ትግል። የትግራይ ህዝብ የህልውና አደጋም የአማራ ህዝብ የህልውና አደጋም የሚመነጨው በዋናነት 4 ኪሎ ላይ ካለው ኃይል ነው። ያ ኃይል ባለበት ተናጥላዊ የሆኑ እርምጃዎችን ብንወስድ በህዝቦቻችን መካከል ዘላቂ ቅራኔ እንጂ ሰላምን ልናሰፍን አንችልም የሚል መድረክ ላይ ሊናገር ይችላል። መግለጫ ሲያወጣ ግን ምን ይላል? ምዕራብ ትግራይ ያለ እዛ አካባቢ ላይ ያለውን የአማራ ኃይልም የአማራ ህዝብም ጥያቄዎች በደንብ እያወቀ ግን የሚያወጣቸው መግለጫዎች በአማራ ህዝብ ላይ ቁጣን የሚፈጥሩ ሆነው ልታገኟቸው ትችላላችሁ። ያን መግለጫ ለማን ነው የሚያወጣው? ለራሱ ሰፖርት ቤዝ እና ሰምሃው ለዲፕሎማቲክ ኮሚኒቲው ትሬድ ሊያደርገው ስለሚፈልግ ያወጣዋል። በተጨባጭ ለአማራ ኃይሎችና ከአማራ ኃይሎች ጋር በትብብር መድረክ ላይ ግን ሊያነሳ የሚችለው ነገር ምንድን ነው? አማራን አልወጋም፣ ከአማራ ጋር ልዋጋ አልችልም፣ ከዚህ በኋላ አብሬ በጋራ ሰርቼ በኢትዮጵያ ፖለቲካ ለውጥ ውስጥ የትግራይ ህዝብ የሚገባውን ክብር በኢትዮጵያዊነቱ ሊጫወት የሚገባውን ፖለቲካዊ ሚና የአማራም ህዝብ በዛው የኦሮሞም ህዝብ በዛው ልክ እና በሀገሪቱ ውስጥ ሊመጣ የሚገባውን ፖለቲካዊ ለውጥ ላይ የራሴን ሚና እወጣለሁ ብሎ መድረክ ላይ ሊመጣ ይችላል። አፋብን በተግባር የሚሰራውን ፖለቲካ በተግባር በትግል ግንባር ላይ በተለያየ መንገድ በሚያደርገው ትብብር ላይ የሚይዛቸው አቋሞችና የሚያወጣቸው መግለጫዎች ነሰሰርሊ ተመሳሳይ ዋናው መግለጫዎቻችን የአማራን ህዝብ ጥቅምና ፍላጎት ታሳቢ ያደረጉ ናቸው። ሁሌም ፖለቲካሊ ኮሬክት የሚያደርጉ። ስለዚህ አማራውን አሸንፎ ከሌሎች ጋር በሚደረግ ትብብር ደግሞ የፖለቲካ ውይይቱ ይቀጥላል። ኢራን እና አሜሪካ ውይይት ሲያደርጉ ኢራን የሊባኖስን ፋክተር አምጥታ አስገባችሁ። ሊባኖን ላይ የሚካሄደው ጦርነት መቆም መቻል አለበት አለች። እንዴ እኔ እናንተን እኮ የምንነጋገረው ምን አገባችሁ እናንተ ስለ ሊባኖን ነው? አይ ከሊባኖን ጋር ያለው ነገር ከኛ ጋር የተሳሰረ ነው። ስቴትመንት ዋይዝ መጀመሪያ ላይ የድርድራችን አካል ይሄንን እናደርገውና ሆርሙዝንና በኢራንና በአሜሪካ መካከል ያለው ላይ ብቻ ትኩረት እናደርግና ያኛውም በሌላ ሴክተር ወይንም በሌላ ፋይል እንፈተዋለን ሊሉ ሞክረዋል። ብዙ አጨቃጫቂ ጉዳዮችን እንደፈጠረ ታስታውሳላችሁ። አንዳንዴ
ከዛ በኋላ ስምምነቶች ተደረጉ። ግን ስምምነቶቹ ሲደረጉ ፐብሊክሊ የሊባኖን ጉዳይ እንዳይካተት ተደርጎ ስምምነት ሊደረግ የሚችልበት ፖለቲካ ብዙ አይነት ነው አሰራሩ። ዋናው ኢንተረስት ነው፣ የምትቆምለት ዓላማ ነው፣ የህዝብ ጥቅም ነው። ከሌሎች ጋር የሚደረግ ትብብርም የእነዚህን ህዝቦች ተናጥላዊ ፍላጎቶችንም ታሳቢ ያደረጉ የውስጥ አንድነትንም ታሳቢ ያደረጉ መሆን መቻል አለባቸው። ሁል ጊዜም ግን ጎንደር ፋኖች መገንዘብ ያለባችሁ በፖለቲካ ቋሚ ጠላት የሚባል የለም። ጥቅም ነው ያለው። የአማራ ህዝብ ነው ቋሚ ኢንተረስታችን። የአማራ ህዝብ ደህንነት ነው ቋሚ ፍላጎታችን። ሰላምና ዋስትናው ነው ቋሚ ፍላጎታችን። ስለዚህ ቋሚ ጠላት የሚባል ኃይል የለም። ከሱዳን ጋር ነገ ልትነጋገር ትችላለህ። ፋሽጋን ከለቀቀ በኋላ ወይንም ፋሽጋን የምታገኝበትን መንገድ አገዛዙ አሳልፎ ሰጥቶታል። ከሌሎች ኃይሎችም ጋር ልትነጋገር ትችላለህ። ፖለቲካ ስለሆነ 500 ጊዜ ፌል ቢያደርግ 501ኛ ጊዜ የምትቀጥለው ነገር ቢኖር ፖለቲካ ነው። ሰኞ ተስማሙ፣ ማክሰኞ ፈረሰ። ሮብ ዕለት ተቀመጡ፣ ሐሙስ ዕለት ፈረሰ። አርብ ዕለት ተስማሙ፣ ቅዳሜ ዕለት ፈረሰ ነው አይደለም? አሁን ስንሰሙ የኢራንና የአሜሪካ ዲል በየዕለቱ ይፈርሳል። ኢንተረስት ነው፣ ዳይናሚክ ነው ኢንተረስት። ትናንት የተስማማህበትን ማክሰኞ ልትሽረው ትችላለህ፣ ጥቅም ስለሆነ። ኢትዮጵያ ውስጥ ዘላቂ ሰላም የአማራን ሰላም ለማሸነፍ ነው ለትግራይ ኃይሎች። ለአማራ ኃይሎችም የትግራይን ፍላጎትና ሰላም ማሸነፍ ነው ለአማራ ዘላቂ ሰላም። በዛ መንገድ ማሰብና አዲስ ከቦክሱ የወጣ ፖለቲካል ካልኩለስ መከተል በጣም የተገባ መሆኑን መገንዘብ ያስፈልጋል። ቋሚ ጠላት ከነዚህ ጋር ነው የምንሰራው፣ ከነዚህ ጋር አንሰራም። ለአማራ ቋሚ ጠላት አይደለም፣ ቋሚ ወዳጅ ነው ማበጀት የሚገባን። ፖለቲካ እሱ ስለሆነ ግን የአማራን ኢንተረስት ደግሞ ኮምፕሮማይዝ አናደርግም። እንዴት ነው ሁላችንም ዊን ዊን ሆነ ሁሉም አሸናፊ ወደሚሆንበት የፖለቲካ አውድ የምንመጣውን የሚለውን በየዘመኑ ማሰብ ያስፈልጋል። በተቻለ መጠን ሌሎች ጦርነቶችን ማስቀረት ነው ፖለቲካ። ያንን ማሰብ ያስፈልጋል። ከዛ ውጭ ግን ሁሌም ልዩነት ቢኖራችሁ ፋይን። ለአማራ ከሆነ ልዩነቱ ደስ ነው የሚለኝ። ልዩነታችሁን ግን በምን ስር ፍቱት? በአፋብን ስር ፍቱት። በአማራ ታገሉት አፋብንን። ልዩነት ካለ ውስጥ አጥራ ድርጅትህ ውስጥ ነው ይሄ አማራን ጥቅም አያስከብርም፣ በዚህ መንገድ እናስተካክለው፣ በዚህ መንገድ እናቅነው፣ በዚህ መንገድ እንሂድ፣ ይሄኛውን ደግሞ እንዲናደርግ፣ ከትግራይ ጋር ያለንን ደግሞ ቅራኔ በዚህ መንገድ እንፍተው እያሉ ሁል ጊዜ አዳዲስ ሀሳብ ማመንጨትን ይጠይቃል ፖለቲካ። ስለዚህ ድርጅታችሁ የእናንተ ብቻ አይደለም፣ የአማራ ትውልድ ድርጅት ነው። ማንም ረግጦት ሊወጣ አይችልም። ለዚህ ነው አብይ አህመድ የተሸነፈው። ለዚህ ነው ደረጀ አማራ አሸንፏል ያለበት ምክንያት። ለዚህ ነው የአማራን ትግል ለአብይ አህመድ ሊሸጡ ቀብድ ተቀብለው የመጡ ሰዎች አንገታቸውን እንዲደፉ የተደረገው ለዚህ ነው። አታሸንፉም መቼም የአማራንና የትውልዱን ትግል የሚለውን ነገር ላረጋግጥላችሁ እወዳለሁ። ምክንያቱም ይሄ አማራ ትውልድ የበራለት ትውልድ ነው። በጨለማና በድንቁርና የሚማስን ትውልድ አይደለም፣ የበራለት ትውልድ ነው። የትግራይን ህዝብ ሰላም ከራሱ ሰላም ጋር በደንብ ኳሊፋይና ኳንቲፋይ ያደርጋል። የራሱን ጥቅምም በሚገባ ያውቃል። ስለዚህ በአማራነት ጥላ ስር፣ በድርጅታዊ ጥላ ስር ያሉ ልዩነቶችን በደንብ ወርቅ አድርጎ መፍታት ይቻላል። ኤንድ ስቴትመንቶቻችሁ ፐብሊክሊ ኤንድ በተግባር የምትሰሮቻቸው ነገሮች ሁሌም ከአማራ ጥቅም አንጻር እና ፖለቲካውን ልታሸንፉ የምትችሉበትን ስልት እያሰባችሁ ነው ፖለቲካ የምትሰራው።